ሰላም እንዴት ናችሁ? የፍርዶስ ፉትቦል ጆርናል ተከታታዮች፣ ያው ትላንትና ምሽት የዓለም ዋንጫ መሳተፋቸውን ለማረጋገጥ የተጫወቱ ቡድኖች ነበሩ፣ ብሔራዊ ቡድኖች። ከነሱ መካከል እንግዲህ ጣሊያን ተጠባቂዋ ነበረች። ለሶስት ተከታታይ አመታት እንግዲህ ዓለም ዋንጫን ማለት 3 ጊዜ ውድድሩን አድርጋ የማጣሪያ ጨዋታውን አድርጋ ማለፍ አልቻለችም። ጣሊያን ማለት ተጠባቂ ናት። ከዚህ በፊትም በብዙ በዓለም ዋንጫ ድል ተመልክተናታል። ሌሎችም ጨዋታዎች ነበሩ። ቱርኪ ከኮሶቮ እንዲሁም ደግሞ ስዊድን ከፖላንድ፣ ቼክ ሪፐብሊክ ከዴንማርክ እንዲሁም ቦስኒያ ከጣሊያን ጋር ያደረጉት ጨዋታ ተጠባቂ ጨዋታ ነበር። እንግዲህ እነሱን መረጃዎች እንግዲህ ገባ ብለን በኋላ ላይ በደንብ እንመለከታቸዋለን። እንዲሁም ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከጀማይካ ጋር አድርጋ ጀማይካን በማሰናበት 10ኛ አፍሪካዊ ሀገር በመሆን እንግዲህ የዓለም ዋንጫውን ተቀላቅላለች። እንዲሁም ደግሞ ኢራቅ ብቸኛዋና የመጨረሻዋ ዓለም ዋንጫን የተቀላቀለች ቡድን ሆናለች። ከቦሊቫ ጋር እንግዲህ ጨዋታ ነበራት ማለት ነው ኢራቅ። እነዚህንና ሌሎች መረጃዎችን በተለይ እነዚህ ጋር ትኩረት አድርገን በተለይ በጣሊያንና በቦስኒያ መካከል የተደረገው ጨዋታ ምን ይመስል ነበር? ምንድነው ስህተቱ? ጣሊያን ለምን ወደቀች? የሚሉትን እንግዲህ ቀጣይ ሂደቱ እንዴት ነው የሚለውን ደግሞ መረጃዎች የምንመለከት ነው የሚሆነው። መረጃዎቹ ላይ እንግዲህ እየተወያየን አብሬያችሁ ቆይታ የማደርገው ፊርዶስ አብዱል ሐኪም ነኝ። እንግዲህ መልካም ቆይታ እንደሚኖራችሁ ተስፋ አደርጋለሁ። እናንተ ላይክ፣ ሰብስክራይብ እንዲሁም ደግሞ እንደዚህ አይነት መረጃ ለሚያስፈልጋቸው ሰዎች ደግሞ ለእግር ኳስ ቤተሰቦች ይህንን የዩቲዩብ አካውንት ሼር ማድረጋችሁን እንዳትረሱ። እንግዲህ መጀመሪያ ላይ ማለት ነው ቀዳሚ ወዳደረግነው ጉዳያችን ነው የምናልፈው። ያው ከተደረጉ ጨዋታዎች መካከል ስዊድንና ተርኪዬ ለዓለም ዋንጫ ማለፋቸውን ካረጋገጡ ብሔራዊ ቡድኖች መካከል ናቸውና በአውሮፓ ሀገራት እንግዲህ የ2026ቱ የዓለም ዋንጫ ማጣሪያ በውድድሩ የሚሳተፉ ቀሪ 4 ሀገራት ለመለየት ነበረ በተደረጉ ጨዋታዎች የጥሎ ማለፍ ጨዋታዎችን ስዊድንና ተርኪዬ ማለፋቸውን አረጋግጧል። ሌሎችም ያለፉ ብሔራዊ ቡድኖች አሉ፣ ልክ መግቢያ ላይ እንደጠቀስኩላችሁ ማለት ነው። ስዊድን በሜዳዋ ነው የተጫወተችው፣ ፖላንድን ነበር የገጠመችው። ስለዚህ 3-2 በሆነ ውጤት አሸንፋ እነ አንቶኒ ኤለንጋ፣ ጉስታቮ እንዲሁም ደግሞ ቪክቶር ዮኬሬሽ መጨረሻ ላይ ጉስታቮ ከነሱ ነው። ቪክቶር ዮኬሬሽ መጨረሻ ላይ ግብ ያስቆጠረው የማሸነፊያ 3 ግቦችን በማስቆጠር እንግዲህ ስዊድን ማለፏን ወደ ዓለም ዋንጫ ማለፏን አረጋግጣለች። 88ኛው ደቂቃ ላይ ነበረ የቪክቶር ዮኬሬሽን ሴሌብሬሽን ተመልክታችኋል ብዬ አስባለሁ። እንዲሁም ስዊድን በዓለም ዋንጫው በምድብ 6 እንግዲህ ከኔዘርላንድ፣ ጃፓን እንዲሁም ደግሞ ከቱኒዚያ ጋር በቀጣይ የምትጫወት ነው የሚሆነው። በሌላ ጨዋታ ደግሞ ቱርክዬ ኮሶቮን 1-0 በሆነ ውጤት በጠባብ ውጤት ነው ያሸነፈችው። በ2026 የዓለም ዋንጫ ማለፏንም እንግዲህ ያረጋገጠች ሌላኛዋ ብሔራዊ ቡድናት። ወሳኛውን ግብ እንግዲህ ያስቆጠረው ካሬም አክቱር ኮግሉ ነው እንግዲህ ማስቆጠር የቻለው። ቱርክዬ አሜሪካ፣ ካናዳና ሜክሲኮ ላይ የሚካሄደው የዓለም ዋንጫ ላይ ማለት ነው በምድብ 4 ነው እየተመደበችው። በምድብ 4 እንግዲህ አሜሪካ፣ ፓራጓይና አውስትራሊያን የሚገጥም ነው የሚሆነው። ሰፋ አድርገን ደግሞ ልክ መግቢያ ላይ እንዳልኳችሁ የምንመለከተው ጉዳይ የሚሆነው የጣሊያንና የቦስኒያ ጨዋታ ነው። ያው ጣሊያንና ቦስኒያ፣ ጣሊያን ተሰናብታለች በቦስኒያ ሄርዞጎቪና ተሸንፋ ከ2026ቱ የዓለም ዋንጫ ውጪ መሆኗን ተከትሎ በ120 ደቂቃ ውስጥ ምን አይነት ጨዋታ ነበር የተመለከት ነው? ምን አይነት ጨዋታ ነበር የተፈጠረው? እንዲሁም ደግሞ ጣሊያን ለምን ተሰናበተች የሚለውን ነገር መመልከት ግድ ይለናል። ታዲያ 120 በፈጀው የጣሊያንና የቦስኒያ ሄርዘጎቪና ጨዋታ ላይ ማለት ነው በመደበኛው በ120 ደቂቃ እስከ መጨረሻው ሰዓት ላይ በፔናልቲ እስከሚለያዩ ድረስ እንግዲህ አንዳንድ ግብ አስቆጥረው ነበረ። አንዳንድ ግብ ያስቆጠሩት እንግዲህ በጣሊያን በኩል እንግዲህ ሞይስኪን ነበረ፣ በቦስኒያ በኩል ደግሞ ሃሪስ ነበር ግቡን ያስቆጠረው። ለቦስኒያ ግቦቹን እንግዲህ ያስቆጠሩ እንዲሁም ደግሞ ለጣሊያን ግብ ያስቆጠረ ተጫዋች ነበረ። ታዲያ ተከላካዩ አሌሳንድሮ ባስቶኒ 41ኛው ደቂቃ ላይ ነው እንግዲህ የጣሊያኑ ተከላካይ በቀይ ካርድ በዚህ ጨዋታ ላይ የተሸኘው። ጣሊያን ያጣችው እንግዲህ እስከ መጨረሻው ብትፋለምም 4-1 በሆነ ውጤት ነው እንግዲህ ተሸንፋ ከዓለም ዋንጫ በ2026 በሚደረገው የዓለም ዋንጫ ማለት ነው አሁን ላይ የሚደረገውን 70 ምናምን ቀናቶች ነው ባይዘው የቀሩትና ከዛ የተሰናበተችው 4 ጊዜ የዓለም ዋንጫ ባለቤት ናት ባይዘው ጣሊያን
የ4 ጊዜ ዓለም ዋንጫ ባለቤት ናት። ለ3 ተከታታይ በመድረኩ ደግሞ መሳተፍ አቅቷታል። ከዓለም ዋንጫ ማጣሪያ እንግዲህ ለ3 ተከታታይ አመታት ወጥታለች ማለት ነው፣ ተሰናብታለች በማጣሪያ ጨዋታው። ቦስኒያ ደግሞ ከ2014 በኋላ የመጀመሪያ የዓለም ዋንጫዋን ያለፈችው 2014። አሁን በፈረንጆቹ ስንት ነው ያለ ነው? 2026 ማለት ነው። ጣሊያን ከዓለም ዋንጫ እንድትወጣ የተገደደችበት ቦስኒያ እንግዲህ ከቦስኒያ ጋር ባደረጉት ጨዋታ ለሶስተኛ ጊዜ እንድትወጣ ተገዳለች። የጨዋታው ትንታኔ እንዲሁም ደግሞ ጣሊያን ልትሰናበትበት የቻለችው ምክንያቶች ምንድናቸው የሚለውን ስንመለከት አንደኛውና ዋነኛው ምክንያት የሚሆነው ምንድነው? ቀይ ካርድ ነው። ቀይ ካርድ ማለት ጨዋታውን ቀይሮታል ማለት እንችላለን። 41ኛው ደቂቃ ላይ ነው እንግዲህ አሌሳንድሮ ባስቶኒ በ41ኛው ደቂቃ ላይ ከሜዳ ተወግዶ ወይም ደግሞ ከሜዳ የተሰናበተው። ጣሊያን ከዛ የቀሩትን ቀሪ ደቂቃዎች በሙሉ በ10 ተጫዋቾች እንድትጫወት ተገዳለች። በአጠቃላይ ጨዋታው እስከ ፔናልቲው ድረስ ስንት ደቂቃ ነበር የፈጀው? 120 ደቂቃ ነበር የፈጀው እስከ ነጭማሪው ደቂቃ 1-1 ነበረ። እስከዛ ጨዋታ ድረስ እስከ መጨረሻው ድረስ የነበራቸው ውጤት ማለት ነው። ፔናልቲው ነው በዋነኝነቱ ውጤት የቀየረውና የሱ ቀይ ካርድ መመልከት ጣሊያን ሙሉ ለሙሉ ዲፌንሲቭ ላይ ትኩረት እንድታደርግ አስገድዷታል ማለት እንችላለን። ይህ ጨዋታውን ሙሉ ለሙሉ ቀይሮታል ብለን ልንወስደው እንችላለን። ስለዚህ 41ኛው ደቂቃ ላይ እንግዲህ አሌሳንድሮ ባስቶኒ ሲቀየር ቦስኒያ ሙሉ ለሙሉ ጨዋታውን ኮንትሮል ማድረግ እንድትችል እድል ፈጥሮላታል፣ እድል አመቻችቶላታል። ስለዚህ አስቡት 10 ሰው ሆኖ መደበኛው 90 ደቂቃ ነው፣ ከዛ 120 ሆነ 41ኛው ደቂቃ ላይ ነው ኦልሞስት ወደ 80 ምናምን ደቂቃ የሚሆን በ10 ተጫዋቾች እንድትጫወት ጣሊያን ተገዳለች። ያ አንዱ ምክንያትና ክፍተት ነበር ብለን እንወስደዋለን ለዓለም ዋንጫ መሰናበቷ ማለት ነው። ሁለተኛ ደግሞ እንዳልኳችሁ መጀመሪያ ላይ ጣሊያን በዚህ ምክንያት እንድትከላከል ነው፣ ጨዋታውን ተከላክላ እንድትጨርስ ነው። 1-1 እሱ ከመውጣቱ በፊት እሱ በቀይ ካርድ ከመሰናበቱ በፊት ነው እንግዲህ ግብ አስቆጥሮ የነበረው። ስለዚህ ዲፌንሲቭ ስትራክቸሯን ብቻ ላይ ነበረ ትኩረት ሲያደርግ የነበረው ጂናሮ ጋቱሶም ማለት ነው። ስለዚህ ፊኒሺንግ ወይም ደግሞ አታኪንግ ወይም ደግሞ የተቃራኒ ቡድን ቦስኒያን ፕረስ ጫና ለማሳደር ያን ያህል እድል አይኖራትም ነበረ ጣሊያን ማለት ነው በዚህ ምክንያት። ስለዚህ ቦስኒያ እድሉን ተጠቅማለች፣ እድሉን በደንብ አድርጋ ተጠቅማለች። ሃሪስ እንግዲህ ግቡን አስቆጥሮ ነበር፣ ሁለተኛ ግቡን አስቆጥሮ ነበረ መጀመሪያ ግቡ ከተቆጠረ በኋላ በጣሊያን በኩል ማለት ነው። በተለይ ደግሞ ቀይ ካርዱ በኋላ ጨዋታው መቀየሩን ተከትሎ ወደ ፔናልቲው ስንሄድ ደግሞ ፔናልቲው ልዩ ትኩረት የሚፈልግ ሰዓትና ወቅት ነበር ማለት እንችላለን። ጣሊያኖች ትኩረት አላረጉም ነበረ። ፔናልቲ ነው፣ 2 ፔናልቲ ነው የሳቱት። የሳቱት ፔናልቲ ከዓለም ዋንጫ እንዲወጡ አስገድዷቸዋል። 4-1 መሸነፍ ማለት ጣሊያን በሜንታሊ ሙሉ ለሙሉ በቃ ቦስኒያ ዳሜጅ አድርጋት ነበር ማለት እንችላለን። ስለዚህ ለ3 ተከታታይ አመታት ጣሊያን የፊፋ ወርልድ ካፕ ላይ ላለመሳተፍ ተገዳለች። የ26ቱንም ሳትሳተፍ ቀርታለች ማለት ነው። ይህ እንግዲህ ከፍተኛ ችግር ነው። በጣሊያን በኩል ብዙ ከዚህ በኋላ የምንመለከታቸው ጉዳዮች ሊኖሩ ይችላሉ። ከኮቺንግ ጋር ሊሆን ይችላል፣ ከስኳድ ፕላኒንግ ጋር ሊሆን ይችላል። ብዙ ነገሮች ሊነሱ ይችላሉ። ከሱ ጋር በተያያዘ ጨዋታው ከተጠናቀቀ በኋላ አስተያየቱን ሰጥቶ ነበረ የጣሊያኑ አሰልጣኝ ጂናሮ ጋቱሶ። ሁኔታው በጣም ከባድና እንደሚያም ተናግረዋል። ባለማለፋቸው ይቅርታ ጠይቀዋል ደጋፊውን። በአጠቃላይ የጣሊያን ብሔራዊ ቡድን እንግዲህ አሰልጣኝ ጂናሮ ጋቱሶ የምሽቱ ሽንፈት በጣም ያማል ብለው ተናግረዋል። በጣም ያማል፣ ስለዚህ ይቅርታም ብለዋል። ስለ ዳኝነቱ ማውራት አንፈልግም ብለዋል። ነገር ግን የተፈጠረው ነገር ፍትሃዊ አይደለምም ሲሉ ተናግረዋል። ፍትሃዊ አይደለም ብለው ሀሳብ አስተያየታቸውን ሰጥተዋል። እንዲሁም ተጫዋቾቹ ሽንፈት አይገባቸውም፣ ምክንያቱም ብዙ ደቂቃ በ10 ተጫዋች ተጫውተዋል። ሜዳ ላይ ባደረጉት ነገር ደግሞ በጣም አስደንቀውኛል ሲሉ ለተጫዋቾቻቸው ቅድሚያ ሰጥተዋል። የተፈጠረው ነገር እንግዲህ ያማል፣ ጎድቶናል ያሉት አሰልጣኙ ሽንፈቱን ለመቀበል ይከብዳል። ነገር ግን እግር ኳስ እንደዚህ አይነት ነገር ታስመለክተናለች፣ ወደፊትም እንመለከታለን። ያ ነው እንግዲህ በጣሊያን በኩል የተፈጠረው ማለት ነው።
ሌላኛው ጉዳያችን የሚሆነው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ለዓለም ዋንጫ ያለፈች 10ኛዋ የአፍሪካ ሀገር መሆኗን አረጋግጣለች። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በኢንተርኮንቲኔንታል እንግዲህ ማጣሪያ ጀማይካን 1-0 በመርታት ነው ለ2026ቱ የዓለም ዋንጫ ማለፏን ያረጋገጠችው። በሜክሲኮ አክሮን ስታዲየም የተደረገው የሁለቱ ሀገራት ጨዋታ 120 ደቂቃ ፈጅቶባቸው ነበረ። በመደበኛው 0-0 ነበረ የተለያዩት። ከዛ ደግሞ በተጨመረው ግማሽ ሰዓት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በአክሰል ቷንዘቤ ግብ አማካኝነት እንግዲህ ማሸነፍ ችላለች። አሜሪካ፣ ሜክሲኮና ካናዳ ላይ የሚካሄደው የ2026ቱ የዓለም ዋንጫ እንግዲህ 10ኛዋ አፍሪካን የምትወክል ሀገር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናት። በአፍሪካ ዞን የ26ቱ የዓለም ዋንጫ ማጣሪያ እንግዲህ ምድባቸው በቀዳሚነት ያጠናቀቁ 9 ሀገራት በቀጥታ ያልፋሉ። በዚህም እንግዲህ ማጣሪያውን ደግሞ ኮንጎ፣ ካሜሩን፣ ናይጄሪያን አሸንፋ ነበር ለኢንተርኮንቲኔንታል ያለፈችው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከ52 ዓመታት በኋላ ነው ያለፈችው። ከ52 ዓመታት በኋላ ነው ያለፈችውና በምድብ 11 ከፖርቹጋል፣ ኮሎምቢያና ኡዝቤኪስታን ጋር ነው እንግዲህ የምትጫወተው ቀጣይ ጨዋታ። ሌላኛው መረጃችን የሚሆነው ደግሞ ኢራቅ ነው። መጀመሪያ መግቢያ ላይ እንዳልኳችሁ ለዓለም ዋንጫ ያለፈች እንግዲህ የመጨረሻ ሀገር መሆኗን አረጋግጣለች። ኢራቅ በትላንትና በተደረገው ጨዋታ ኢራቅ በኢንተርኮንቲኔንታል እንዳልኳችሁ የዓለም ዋንጫ ማጣሪያን ቦልቪያን 2-1 በሆነ ውጤት ነው ያሸነፈችው። እንግዲህ ዋንጫውን መቀላቀሏን መሳተፏን አረጋግጣለች። የኢራቅ ታሪካዊ ድል ያረጋገጡ ግቦችን አሊ አልሐምዲና አይመን ሁሳይን ግቡን አስቆጥረዋል። ቦልቪያ ሞይሲስ ፓንጉያ ግብ ያስቆጥሮላትም ልዩነቱን አልፈጠረም። 2-1 በሆነ ውጤት ተለያይተዋል። ከ40 ዓመታት በኋላ የመጀመሪያ የዓለም ዋንጫ ተሳትፏን ያገኘችው ኢራቅ 40 ዓመት። ቅድም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ስንት ነበር? 52 ዓመት። ከባድ ነው። ከባዱ ምድብ 9 እንግዲህ ፈረንሳይ፣ ሴኔጋልና ኖርዌይ ጋር ነው የምትጫወተው። ስለዚህ በአሜሪካ የሚካሄደው፣ በሜክሲኮ የሚካሄደው እንዲሁም በካናዳ የሚካሄደው የ26 ዓለም ዋንጫ 48 ሀገራት ተሳታፊ ሀገራት ተለያይተዋል ማለት ነው። ስለዚህ ዛሬው የእግር ኳስ መረጃችን ትኩረቱን ያደረገው በዚህ ላይ ነው። እናንተም ደግሞ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ፊርዶስ አብዱልሐኪም አብሬያችሁ ቆይታ አደረግኩኝ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።